የዓለሙ አካሄድ በአሁኑ ሰዓት በስዊስ ካናል ላይ ወይም ደግሞ ከስዊስ ካናል ውጪም ባሉ ኢሹዎች ላይ የመካከለኛው ምስራቅ ላይ ግብጽ ላይ የመንተራስ ነገር የለም። ሌላው ደግሞ ደስ የሚለው ነገር የፉክክሮች ሂደቶች ደግሞ አሉ። በዚህኛው ሳይድ ቻይና እንደዚሁም ደግሞ ራሻ ሚዛኑን ይዘውታል። ሌላ መተላለፊያ ያላት ኢራን ደግሞ አለች በዚህ ሳይድ። ስለዚህ ቱርክ ደግሞ በዛ በኩል አለች። እነዚህን ሁሉ ኢትዮጵያ በሚዛናዊ ያደረገች የማስኬድ ብቃቷ ታይቷል በጣም በሚገርም ሁኔታ። ስለዚህ በማንኛውም ሁኔታ እነዚህ ሀገራት ወደ ኢትዮጵያ መጥተው ይህ የኢትዮጵያ የምትፈልገው ነገር እነሱ ብቻ እንዲሰጧት አይፈልጉም። ስለዚህ አሜሪካኖቹ ምናምኖቹም እጅ ኖሯቸው እዚህ አካባቢ ያለውን ሚዛን የማስከበሩን ሂደት በፊት የተማመኑት ብቻ አንድ ፓርት እንዳይዘው የመፈለግ ነገር አለ። ምንም አይነት መጥፎ ሪከርድ የላትም ኢትዮጵያ በባህር ላይ የደህንነት የሰላም የማስከበር ነገር ነው ያላት። ለዚህ ነው ግብጾቹ አሁን ስዊስ ካናል ላይ ያሰጋናል ወይም የደህንነታችን ስጋት ናት ኢትዮጵያ ብለው ሲያወሩ መሳቂያ ነው የምናደርጋቸው። ምክንያቱም በየትኛው መመዘኛ ነው የኢትዮጵያ ባህር ላይ ደህንነት ስጋት የምትሆነው? በምድር ላይ ታምና ነው ማለት የምንጠይቃቸው። ምክንያቱም በምድር ላይ ሶማሌ ላይ ያ ሁሉ የሰላም ማስከበር ሂደቶች ሲነቃነቁ ኦልሞስት ሶማሌ ጋራ በተለይ ከተጣላች ግብጽ አሁን 40 አመቷን ይዛለች። ሌላው ቀርቶ ለ30 ላለፈው አመት ኤምባሲ እንኳን በቅጡ ኤምባሲ እንኳን አልነበራትም። ከዚያ አድባሪ መውደቅ በኋላ ኦልሞስት ከሶማሌ ጋር ተለያይታ ነበረ። ምክንያቱም በሁለት ነገሮች ትጫወት ነበር። ለምሳሌ እኛን የምትከለክለንን የሶማሌላንድ ስምምነትን ሄዳ ለማድረግ ሙከራ አድርጋ ነበር። በ2020 የጦር ቤዝ ከሶማሌላንድ ጋር ጠይቃ ሶማሌላንዶች ኢትዮጵያን አማክረው የኢትዮጵያ ልኡክ ሄዶ ነው ያ ነገር የፈረሰው። ለነሱ ያው እንዳልኩት የሚፈቀድ ነው፣ ለኛ የሚከለከል ነው። የሶማሊያ አንድነት ምናምን ጉዳይ አሁን ያሳሰባቸው አሁን ነው ማለት ነው በ30 አመቱ። ስለዚህ እንዲህ አይነት መጣራሶች በግልጽ ይታያልና ለዚህ ነው ሶማሌላንዶች በጣም ነው የሚንቋቸው። ለዛም ነው ልክ ይሄን ነገር ሲያነሱ የካልቸር እንኳን ተብሎ ኦፊስ የነበራቸውን እንዲያወጡ አድርገዋቸዋል። ስለዚህ የቀራቸው አንዳንድ መጫወቻዎች በአሁኑ ሰዓት ራሳቸው ኮትኩተው ያሳደጓቸውና ያስቀመጧቸው የሆኑ አንድ የኤርትራ ቡድን አለ፣ የኢሳያስ አፈወርቂ ቡድን አለ። ይሄ ቡድን ያቀዋል፣ አመጣጡን ያቀዋል፣ በእነሱ ላይ ተንተርሶ የመጣ ነው። ስለዚህ ያለነሱ ምንም አይነት እንትን መቆሚያ እንደሌለው ነው የሚያስበው። ለዚህ ነው የኢትዮጵያ የባህር በር ጥያቄ ሲመጣ የኢሳያስ አፈወርቂ ወደ አብዱልፈታህ ሲሲ የመሄድ ነገር የመጣው ማለት ነው። ስለዚህ እንደነዚህ አይነት ነገሮች በውጭ ጉዳይ ሚኒስትሩ ቢሮ በደንብ ተነስቷል። ምንድነው የሚለው? ይሄ ሁሉ እንቅስቃሴ የውድቀት ምልክት ነው የሚለው። ስለዚህ ልክ በህዳሴው ግድብ ላይ ስትከተለው የነበረውን ኢትዮጵያ ህጋዊነት አንደኛ፣ ሁለተኛ ሰላማዊነት፣ ሶስተኛ ከሌሎች ማህበረሰብ ጋር ልክ አሁን እንዳነገችው ለምሳሌ ራሻ በምን ተማምና ነው ኢትዮጵያን የባህር ኃይል አሰልጣኝ ለመሆን የበቃችው? እንደገና መልህቅ ለኢትዮጵያ ልትሰጥ ቃል የገባችው ወይም ስምምነት እያደረገች ያለችው? እንደዚሁ ፈረንሳይ እንደዛው የዛ አይነት ቃል ገብታለች። የአሜሪካው ልኡክ በመጨረሻው አካባቢ በመጣ ጊዜና ከእኛ ኢታማዦር ሹም ጋር በሚፈራረሙበት ወቅት እንደዛው የኢትዮጵያ የባህር በር አስፈላጊነትን አምነው የወጡበት ሁኔታ አለ። እንደዛው ከሱ በፊት ደግሞ የፈረንሳዩ ማክሮን ያደረጉት አለ። እነ ማሌዚያ ሌሎችም ልክ በተጠቀሱት ሁኔታ ኢትዮጵያ ላይ ጥሩ የሆነ ነገር አለ። ሳውዲ በጣም በተለየ መልኩ በአለፉት በተወሰኑ ጊዜዎች ብቻ እስከ 120 ምናምን የሚደርሱ የኢንቨስትመንት ሴክተሮችን ሊረከቡና ሊገቡ ያሰቡ የሆኑ ሰዎች ይመጣሉ። ስለዚህ ይሄ ማለት ነው የተማመኗቸው ነገሮች አሉ በእርግጠኝነት። ምክንያቱም ወደብ ሳይኖረን ወይም ደግሞ የተለያዩ ይሄንን የንግድ ሂደታቸውን ቀለል የሚያደርጉ ነገሮች እንዳለ ፊውቸራችን ላይ ባይታያቸው ኖሮ በዚህ ደረጃ ከኛ ጋር ኢንጌጅመንት ውስጥ ወይም ደግሞ ትስስር ውስጥ ይገባሉ ብዬ አላስብም። ስለዚህ የዓለም መንግስት በአሁኑ ሰዓት የ21ኛው ሴንቸሪንና ከዛ በኋላ ሊመጣ የሚችለውን አይነት አካሄድ ነው እየሄደ ያለው። በተቃራኒው ግን ግብጽ እስካሁን ድረስ በቅኝ ግዛት ውል ላይ በቅኝ ግዛት አስተሳሰብ ላይ እና በድሮ የታሪክ ጉዳይ ላይ ብቻ ቅሪት ላይ ቆማለች ማለት ይቻላል። ስለዚህ የውጭ ጉዳይ ሚኒስትሩም ይህንኑ ነው ያመለከቱት፣ በውይይቶቻቸውም ይህንኑ ያስተጋቡት። ስለዚህ ትክክለኛው አካሄድ ከዚህ በኋላ አሁን
ወደ ሰለጠነው ዓለም አሁን ወደ 21ኛው ሴንቸሪ አስተሳሰብ በጋራ አብሮ በመስራት ማደግ እንጂ አንዱን አንዱ ጠልፎ የማስቀረት እድል የመነመነበት